ولا تشركوا به شيئا بس أتاقاروا. طيب شرك من دنو شرك أصله ማጋራት ቃሉ ራሱ ትርጓሜው ማጋራት ነው። አንድ ነገር አንድ ላይ መፈጸም ሸሪካ ለምሳሌ ሊባል ይችላል ወይም ሽርክ ሊባል ይችላል። እዚህ ቦታ ላይ የሚፈለገው ምንድነው? የአላህን መብት በሚጥስ መልኩ አምልኮ ለሌላ መዋል። ዑለማዎች ሽርክን ሲያብራሩ አንዳንዶች ምን ይላሉ? ተስዊየቱ ገይሪላሂ ቢላህ ፊማ ሁወ ሚን ኸሳኢሲላህ ይላሉ። ተስዊየቱ ገይሪላሂ ቢላህ ፊማ ሁወ ሚን ኸሳኢሲላህ ከአላህ ውጭ ያለን ነገር ከአላህ ጋር እኩል ማድረግ በምን ለአላህ በሚገቡት ለሱ ብቻ በሚሆኑት መብቶች ላይ ማለት ነው። በዚህ ላይ ከአላህ ጋር ሌላውን ማጋራት እና እኩል ማድረግ ይሄ ሽርክ ነው። ልክ ከሃዲያን በሱረት አልሹዓራ አላህ ሱብሓነሁ ወተዓላ በእሳት ውስጥ ሲቀጡ እንደሚሉት እንደነገረም ማለት ነው። ተላሂ ኢን ኩና ለፊ ضላሊን ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን ይሏቸዋል። ሊያመልኳቸው ለነበሩት ሰዎች ማለት እኛ በእርግጥ ግልጽ የሆነ ጥመት ውስጥ ነበርን ያኔ እናንተን ከዓለማቱ ጌታ ጋር እኩል በምናደርጋቸው ጊዜ ይሏቸዋል። ኢዝ ኑሰዊኩም ቢረቢል ዓለሚን። አንዳንድ ዑለማዎች ይህንን ተፍሲር ወይም ተዕሪፍ መርጠዋል። ግን እዚህ ላይ የሚነሳ አንድ ተቃውሞ አለ። እንግዲህ እንደሚታወቀው በዓለም ታሪክ በብዛት ምናልባት እንዲያውም ሁሌም መባል ይችላል ሙሉ ለሙሉ ፍጡራንን ከአላህ ጋር እኩል ያደረገ የለም። ሲያጋራ ራሱ አላህ በላጭ መሆኑን ቢያንስ እያወቀ እና ያ ከሆነ ታዲያ እንዴት ከአላህ ጋር እኩል ማድረግ ይባላል? እንደዚህ ከሆነማ ሽርክ ውስጥ የወደቁት በጣም ጥቂት ናቸው ማለት ነው። ይሄ ጥያቄ ይነሳል። ግን መልሱ እዚህ ላይ ተስዊያ ሲባል በተገደበ ሁኔታ ነው። አንድ ነገር እንደ አላህ ማሰብ ብቻ አይደለም ሽርክ የሚባለው በሐቁ ላይ ማለት ነው። ለአላህ የሚገባውን መብት ለሌላ ማዋል በዚህ ሐቅ ላይ ከአላህ ጋር ይሄንን ማመሳሰል። ለምሳሌ ዱዓ ከሆነ ኸውፍ ከሆነ ሌሎች የሚያምልኩ ዘርፎች አሉ። ለአላህ ብቻ በሚገባው መልኩ የሚፈጸመውን ዒባዳ ሌሎች ሲያውል አላህን ከሌሎች ጋር በዚህ የአምልኮ ተግባር ላይ እኩል አድርጓል ማለት ነው። ይሄ ነው የሚፈለግበት እንጂ ሙሉ ለሙሉ አላህን ከፍጡራን ጋር እኩል አድርጎ ካልሆነ ሽርክ ውስጥ ገባ ይባልም ማለት አይደለም። ስለዚህ ብዙ ተቃውሞ የሚያስኬድ አይደለም ማለት ነው። ነዓም ከዚህ ይልቅ አንዳንዶች እንደሚሉት ተስዊየቱ ገይሪላሂ ቢላህ ፊማ ሁወ ሚን ኸሳኢሲላህ ከማለት ሽርክን ሰርፉ ሸይእ ሚነል ዒባደቲ ሊገይሪላህ ብሎ መገላገል ይሻላል። ከአምልኮ ተግባር የተወሰነውን ከአላህ ውጭ ላለ ማዋል፣ ምንም አይነት የአምልኮ ተግባርን ከአላህ ውጭ ላለ ማዋል ይሄ ሽርክ ነው። ይሄ ግልጽ የሆነ ታሪፍ ነው። ቀላል ሰርፉ ሸይእ ሚነል ዒባደቲ ሊገይሪላህ። ጠይብ እዚህ ላይ አንድ መጠቆም የሚፈልገው ነገር አለ። ዒባዳን ከአላህ ውጭ ላለ ማዋል ሲባል የግድ በሸሪዓ የተደነገጉ ዒባዳዎችን ብቻ አይደለም አንድ ሰው ሲያውል ሙሽሪክ የሚባለው። ለምሳሌ ብዙ ጊዜ ምሳሌዎች ላይ አልኡሱል ሰላሳ ላይ ስናነብ ለምሳሌ የሚጠቀሱ ምሳሌዎች ሁሉ በሸሪዓችን ለአላህ የተደነገጉ የአምልኮ ዘርፎች ናቸው። ጾም፣ ሰላት፣ ኸውፍ፣ ኢናባ፣ ተውባ እና የመሳሰሉት። እነዚህን ከአላህ ውጭ ሌላ ማዋል ሽርክ ነው፣ ጥርጥር የለውም። ግን በዚህ ላይ ብቻ የተገደበ አይደለም። ይህንን የሚፈጽመው ሰው አምልኮ አስቦበት على وجه التعظيم الذي لا يستحقه الا الله سبحانه وتعالى አላህ ብቻ የሚገባውን ማላቅና ውዴታ ቅድም የጠቀስነውን ተዘሉል መተናነስ ባቀፈ መልኩ በሸሪዓ ያልተደነገጉ ተግባራትን ራሱ ከአላህ ውጭ ላለ አካል ካዋለ ይሄም ሽርክ ነው የሚባለው። ለምሳሌ ለእከሌ ሼኽ ብዬ እኔ ቀኑን ሙሉ ሳልጠለል ፀሐይ ላይ ቆማለሁ ቢል የተደነገገ ባይሆንም ይሄ ሽርክ ይባላል። ተግባባ? ምክንያቱም ለአላህ ሱብሓነሁ ወተዓላ ፀሐይ ላይ መቆም የሚባል ዒባዳ የለም፣ የተደነገገ አይደለም። ባይሆንም ግን ሰውየው በዚህ ተግባሩ እሱ በቃል ደረጃ ዒባዳ ብሎ ባይሰይመውም የሚሰጠው ስያሜ ዒባዳ ስለሆነ ተዘሉል ያዘለ፣ ኹዱዕ ያዘለ፣ መሐበት ዐዚም ያዘለ እስከሆነ ድረስ ሽርክ ውስጥ ይካተታል። ተግባባ? ይህን ነጥብ ማስተዋል ያስፈልጋል። ስለዚህ ሽርክ ማለት በጥቅሉ ይህ ነው። እናም በሱ በአላህ ምንንም አታጋሩ ሲባል ሸይአን የሚለው እንደሚታወቀው ነኪራ ፊ ሲያቂ ነህይ ነው። ፈቱፊዱ ልዕሙም ምንም አይነት የአምልኮ ተግባርን ከአላህ ውጭ ላለ አካል መዋል አይቻልም፣ ትልቅ የሚሆን ትንሽ። ለማንም ቢሆን ደግሞ ወላ ቱሽሪኩ ቢ ሸይአን ሲባል የሚገዙት ድንጋይም ይሁን ሰውም ይሁን መላኢካም ይሁን ነቢይም ይሁን ወልይም ይሁን ጅንይ የሚሆን ማንም የአምልኮ ተገቢ አይደለም። አምልኮ ለአላህ ብቻ የሚገባ መብት ነው ማለት ነው እና የሱ ስልጣን ለማንም ማቋደስ አይቻልም። እንግዲህ ሰዎች አምልኮን ከአላህ ውጭ ላለ ነገር ሲያውሉ ብዙ የሆኑ ተግባራትን ሊፈጽሙ ይችላሉ። አንዳንዶቹ ከፍ ባለ መልኩ ከሌ በሩቡብያ ላይ በሆነ መልኩ ከአላህ ጋር የሚጋራው ስልጣን አለ ብሎ ሊያስብ ይችላል። የተወሰነ ከዛ ዝቅ ያለ የሽርክ አይነት ሊፈጽም ይችላል። ሁሉም ግን ሽርክ ነው። ይሄን ያልኩበት ምክንያት አላህ በቁርአን ላይ አንዳንድ ቦታዎች ላይ ካስተዋልነው በጣም ሁሉንም የሽርክ አይነት የሚደመስስ የሆነ አስተምሮት ነው። ለምሳሌ ምን ይላል ሱረቱ ሰባ ቁል ድዑ الذين زعمتم من دون الله لا يملكون مثقال ذرة في السماوات ولا في الأرض
وما لهم فيهما من شرك وما له منهم من ظهير ولا تنفع الشفاعة عنده إلا لمن أذن له إلى لببل مجمّر عليه قل ادعوا الذين زعمتم من دون الله لا يملكون مثقال ذرة في السماوات ولا في الأرض كالله እናንተ የምትጠሯቸውን የኛ አማልክት ናቸው ወይም ሹራካ ናቸው ብላችሁ የምታስቧቸውን እስቲ ጥሯቸው ይላል። በሰማያትም በምድርም ምንም ሙልክ የላቸውም፣ لا يملكون ንብረት የላቸውም፣ ስልጣን የላቸውም። ልበበል ከዛ ቀጥሎ ደግሞ አላህ Subhanahu Wa Ta'ala የሚጋሩት ነገር የለም ማለት ቀጥሎ ደግሞ ከነሱ ለአላህ ረዳት የለውም ይላል። ረዳት እንኳን የለውም። ከዛ በኋላ የሸፋዓን ጉዳይ ጠቀሰ። አንድ እንግዲህ አካል ከሌላ ጋር ያለው የስልጣን መቋደስ ከፍ ካለ ያው ስልጣን መቋደስ ነው የሚባል ይጋራል ማለት ነው ስልጣን። አላህ Subhanahu Wa Ta'ala ይሄንን የመጀመሪያውን ትልቁን ደረጃ ውድቅ አደረገው። لا يملكون مثقال ذرة في السماوات እንግዲህ ማሊክ ወይ ይሆናል ወይ ማሊክ አይሆንም ነው። ከሁለቱ የሚወጣ ቅስማ የለም አይደል? ወይ ማሊክ ነው አይደለም። ማሊክ ካልሆነ ድርሻው ምንድነው? ምን ሊሆን ይችላል? ማሊክ ካልሆነ ይጋራል ነው፣ የተወሰነ ድርሻ ይኖራል። ሙሉ ለሙሉ ስልጣን ከሌለው ትንሽ ድርሻ ሊኖረው ይችላል። طيب እሱንስ አላህ አጸደቀላቸው። وما لهم فيهما من شرك فيهما يعني في السماوات والارض ማለት ነው። ምንም የሚጋሩት ነገር የላቸውም፣ ቅንጣት ታክል ስልጣን የላቸው። እሺ ስልጣን ወይ ይኖራል ወይ አይኖርም፣ ትንሽ የሚሆነው ነው። ይጋራል ወይ አይጋራም አይደል? ካልተጋራ የሚቀጥለው ደረጃ ወይም እድሉ ምንድነው? ወይ ረዳት ይሆናል፣ ተከታይ ሆኖ ዝቅ ያለ ደረጃ ላይ ሆኖ ሰማያትና ምድር ለምሳሌ አላህ ሲፈጥር ያገዙ ወይ ደግሞ በተወሰነ መልኩ እርዳታ ያደረጉ ማለት ነው፣ አላህን የሚረዱ። ይሄንንም አላህ ውድቅ አደረገባቸው። وما له منهم من ظهير ከነሱ يعني እናንተ ከምትጠሯቸው አማልክት ለአላህ ረዳት የለውም አላቸው። ሁሉም ውድቋል። የመጨረሻው እድል ምንድነው? በቃ ቢያንስ እሱ ዘንድ የሆነ ደረጃ ይኖረዋል፣ ሊያማለድ የሚችልበት ደረጃ ወይ ሊያስታርቅ የሚችልበት ደረጃ ማለት ነው። እሱንም ደግሞ አላህ Subhanahu Wa Ta'ala በሱ ፈቃድ ብቻ ካልሆነ ተፈጻሚ እንደማይሆን አሳወቃቸው። ولا تنفع الشفاعة عنده إلا لمن أذن له። ስለዚህ ሁሉ ነገር የሚጠየቀው ከአላህ ብቻ ነው። ምንም